በመድረኩ ንግግር ያደረጉት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ተወካይ አቶ ንጋቱ ግችሎ የሴቶች ክንፍ አደረጃጀት በሁሉም ዘርፍ ብቁ ተሳትፎ እንዲኖራቸውና ከኢኮኖሚያዊ ጥገኝነት እንዲላቀቁ ለማስቻል የተጀመሩ ተግባራት መጠናከር አለባቸው ብለዋል። የሴቶች ክንፍ ሲደራጅ ሴቶች ራሳቸውን አብቅተው ራሳቸውን ብቁ አድርጎ በፖለቲካ የበቃ ተሳታፊ እንዲሆኑ በማህበራዊ ጉዳዮችም ጎልቶ ሚናቸው እንዲሰፋና እንዲወጣ ለማድረግ በኢኮኖሚም ራሳቸውን በተሻለ ደረጃ ላይ አድርሰው ከኢኮኖሚ ጥገኝነት ተላቀው ራሳቸውን የሚችሉበት አቅምና ጉልበት እንዲኖራቸው ታስቦ ነው የአደረጃጀት እየተፈጠረ ያለው። በዚህም እስካሁን ድረስ ካየነው የሴቶች ተጠቃሚነት እጅግ በጣም እየሰፋ ነው። ከፍተኛ ቁጥር ያላቸውን ሴቶች በይቻላል መንፈስ ሁለንተናዊ ተሳትፎ በማድረግ በሀገር ልማትና ኢኮኖሚ እድገት ላይ ያላቸውን ድርሻ ማረጋገጥ ይገባል ብለዋል። በቀጣይ የስራ ጊዜያት አደረጃጀቶችን በማጠናከር ውጤታማና ተወዳዳሪ እንዲሁም ግንባር ቀደም እንዲሆኑ በቁርጠኝነት መስራት የሚጠይቅ መሆኑን ነው አቶ ንጋቱ የገለጹት። ለምንድን ነው 50% 50 ሲደመር አንድ ሆነ የኛ ድርሻ ለምንድን ነው ዝቅ የሚለውም ጭምር በቁጭት መወያየት ያስፈልጋል። በኢኮኖሚ ደረጃም ያለውን ነገርን በዛ ልክ ማስፋት ይጠይቃል። አሁን እንበዛም አሁን ፐብሊክ ሰርቪስና ከተማ አካባቢ ካሉት በተሻለ መንገድ ገጠር ላይ ያሉ እናቶቻችን እህቶቻችን ጥሩ ስራ እየሰሩ ነው ያለው። የነሱ ስራ በጣም ጎልቶ እየወጣ ነው ያለው። ዋይኖት ከተማ ላይ ያለው እናት በዚህ ልክ የማይወጣው ስራቸው ሚናቸው ለምንድነው የማይጎላ የሚለው በውይይት መውጣት አለበት። ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ያላቸውን ተሳትፎ ለማጠናከር ትኩረት ተሰጥቶ እየተሰራ መሆኑን የዞኑ ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ ይታገኝ ወልደ አስረድተዋል። ሴቶች በተለያዩ አደረጃጀቶች በመቀናጀት የልማት ተግባራት ላይ ተሳታፊ በመሆን ተጠቃሚነታቸው እንዲረጋገጥ መስራት ይጠበቃልም ብለዋል። በሴቶች ላይ የሚደርሱ አካላዊና ስነ ልቦናዊ ጥቃቶች እንዲሁም ተጽዕኖዎችን ለመታገል የህብረት አባላቱና የብልጽግና ቤተሰብ ውይይት ያላቸው ድርሻ የላቀ እንደሆነ ወይዘሮ ይታገኝ ገልጸዋል። የሴቶች የፖለቲካ ተሳትፎ፣ የኢኮኖሚ ተጠቃሚነት፣ ማህበራዊ ተጠቃሚነታቸው ምን ይመስላል የሚለው ነገር በዝርዝር ያው የቀረበ ነው። እንግዲህ 2018 በብቃት በተሻለ ነገር ከሌሎች ዞኖች የተሻለ ውጤት አስመዝግበን ክትትልና ድጋፉን እናደርጋለን። አደረጃጀቱ ያልተጠናከረበት ቦታ ሄደን እናጠናክራለን። ቀጣይ ከእናንተ ጎን በጋራ ይህንን አደረጃጀት ለማብቃት ጥረት እናደርጋለን። የዞኑ ሴቶች ክንፍ አስተባባሪ የሆኑት ወይዘሮ ጊዜወርቅ ሰይፉ በበኩላቸው የብልጽግና ፓርቲ ሴቶች ክንፍ ህብረተሰባዊ ለውጥን የማፋጠንና ወቅታዊ ተልዕኮን ተገንዝቦ በብቃት የመፈጸም ኃላፊነት እንዳለባቸው አስገንዝበዋል። ሴቶች ያላቸውን ከፍተኛ አቅም አስተባብሮ ከመጠቀም ረገድ የሚስተዋለውን የተዛባ አመለካከት በማስወገድ በእኩልነት ላይ የተመሰረተ ጤናማ ግንዛቤ መፍጠር ስራን አጠናክሮ ማስቀጠል ያስፈልጋልም ብለዋል። በሀገራዊ የምርጫ አፈጻጸም ላይ ሴቶች በመራጭነት በተመራጭነትና በአስተባባሪነት በንቃት እንዲሳተፉ ለማድረግ የግንዛቤና ንቅናቄ ስራዎች ላይ ህብረቱ የድርሻውን እንዲወጣ ወይዘሮ ጊዜወርቅ አሳስበዋል። ተሳታፊዎች በሰጡት አስተያየት ከአደረጃጀት ረገድ የተሰሩ ስራዎች አበረታች ቢሆኑም በቅርበት ድጋፍና ክትትል ከማድረግ አንጻር ያሉ ክፍተቶች መታረም እንዳለባቸው ጠቁመዋል። ሴቶች እኩል ተሳታፊነትና ተጠቃሚነት እንዲኖራቸው አቅማቸውን ከማሳደግ ረገድ ገና ብዙ መስራት የሚጠይቁ ሁኔታዎች በመኖራቸው ትኩረት ያስፈልጋል ነው ያሉት። ምክንያታዊ ያልሆኑ የኑሮ ውድነትን የሚያባብሱ ህገወጥ እንቅስቃሴዎችን በጋራ ለመከላከል በትጋት እንደሚሰሩ የተናገሩት ተሳታፊዎቹ በትራንስፖርቱ ዘርፍ ለሚታየው ማነቆ መንግስት አፋጣኝ እልባት እንዲሰጥ ጠይቀዋል። በመጨረሻም ከአባላቱ ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ የተሰጠ ሲሆን የቀጣይ ተግባራት ግብ ስምምነት በመፈራረምና በ2017 በጀት ዓመት የተሻለ አፈጻጸም ላስመዘገቡ የህብረቱ ቤተሰብ አደረጃጀቶች እውቅና በመስጠት መድረኩ ተጠናቋል።